የመዳን እድል የለውም 10% ነው ያለችኝ የመዳን እድሉ እና ላስገባው አለችኝ በቃ እሺ አልኩና ፈረምኩኝ ልክ ስቅቅቅ ብሎ ጸጥ አለ ወልኩኝ ጮኩኝ ነርሷን መጣች አየች ልብሱን አወላለቀች ምን አለችና በቃ ልጅሽ አርፏል የኔ ልጅ አይሞትም አልኳት መብርሃን ልጄ አይሞትም በቃ አንቺ ስለ ልጅሽ ብለሽ በግብጽ በረሃ ስትንከራተች የነበረው ልጅሽን ለማዳን ነው መብርሃን አንቺ ልጅሽን አድነሽ የኔ ልጅ አይሞትም ወላዲት አምላክ መቤቴ እኔ ምናቴ ይዝላል አይ አንቺ መብርሃን ያለሽ ሞቷል እኮ ልጅሽ ሬሳውን ይደብቁብሻል ሂጂ ትለኛለች ግማሹም አይ አረ ሂጂ የሞተ ልጅ እንደዚህ አትበይ ሬሳውን ይዘው ተሄደዋል ታይ ተከታይ ፈጽሞ አልሄድም የኔ ልጅ አይሞትም እላቸዋለሁ አይሞትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አክብራችሁ ይሄን ፕሮግራም አዘጋጅታችሁ ለጠራችሁኝ አመሰግናለሁኝ የእመቤቴን ተአምር ለመሰከር ነው የመጣሁት እመብርሃን ወላዲተ አምላክ ያደረገችልኝን ተአምር ማለት ነው ተጨንቄ ነበረ ባትሪው ጦብኝ ነው መነሻው ማለት ነው የባትሪ ማለት 3 ቮልት ምትል ዋና ላይቷ ማለት ነው ከውጭ ደግሞ ቴታነስ ዝገት ልጁ በዚህ ፈሳል ጡንጦ አይጠባም ዝልፍልፍ ብሎ ወድቆ ምን ሆኖ ነው ሳንቲም ውጦ ነው አሉኝ ተነስቼ ደብረ ዘይት ሆስፒታል ማለት ነው ቢሾፍት ሆስፒታል ነው የሚባለው የደብረ ዘይት አዲስ ነበርኩ ዱከም ነው የምኖረው ይዤ ሄድኩኝ ገና ዱከም መግባታችን ነው ከዛ ሆስፒታል ይዤ ሲሄድ ዝልፍልፍ ብሎ ወድቋል ራጅ ይነሳ ተባለ ዶክተሩ ራጅ ሲነሳ እንደ ሳንቲም ሳምባው ላይ ሳንቲም ተመስላለ ተለጥፋል ምንነቱን ስለማናቅ ይሄ በእኛ አቅም ይቻል አይደለም ጥቁር አንበሳ ሪፈር ይባላል ዶክተሩ የህፃናት ስፔሻሊስት ሪፈር አለልኝ ሪፈር ሲል በአምቡላንስ ባስቸኳይ መድረስ አለበት አለ ባስቸኳይ መድረስ አለበት ሲባል ሹፌሩ ጠፋብኝ የሆስፒታሉ ኃላፊ ሹፌሩን ሲያጣ ሰዓትም እየሄደ ስለነበረ በተአምር ይሄን ልጅ አይነ ያየ መሞት የለበትም ብሎ ሌላ አበል ከፍሎ ሌላ ሹፌር አስመጥቶልኝ አምቡላንስ ሰጥቶልኝ በዚህ አጋጣሚ ሰው አላቅም ዱከም እዛ አወጡልኝ ያንን ባትሪ በእንትን ማለት ነው ድንገተኛ ክፍል ወዲያው ነርሱ አብሮኝ ነው የሄደው ተመድቦ ሲያወጡ ለካ የመተንፈሻ ቱቦ ይሄ አሲዱ ማለት ነው የመተንፈሻ ቱቦና የምግብ ቱቦ ተሰንጥቆ ተገናኝቷል አሉ እኔም ማቀው ነገር የለም አውጥቶ ይውልሽ ለልጅ ዳቦ ነው እሺ የሚሰጠው ብሎ ዶክተሩ ሰጠኝ ለልጅ ዳቦ ነው የሚሰጠው እስቲ ምላስሽ ላይ ይዋለኝ እንዲ ሰናካው ምላሴ በቃ እስከ ስንት ቀን በድን ሆኖ ማለት ነው ከዛ ያስኳት ያችንም ጠቅልዬ ያስኳት ድንገተኛ ክፍል ይተኛ ተባለ እዛ ይዤው ቼክ አርጊውና ሳል ካለው ምግብ ስጩና የማሳል ባህሪ ካለው እንዳትወጪ አሉኝ ዶክተሮቹ እንትን የሚሉት ስሰጠው ምንም የሳል ነገር የለውም ለስላሳ ሰጠው ምግብም ሲበላ ምንም የለውም በዛን ሰዓት በቃ ደህና ነው አልኳቸው እኔ ለካ ልጁ ቤት እየደከመ ልጄ ለካ እየሞተ ነው ቤት በቃ እዛ ዘማሪያ ዳነች አስፋው ነበረች እሷም አብራኝ መከራ ነው ያየችው እዛ ተነሳውኛው በቤተ ክርስቲያን አገልግሎት ስለምሳተፍ በእንትን ነው ማቀው ጉባኤ ስለማዘጋጅ ሀገሬ በዛ ነው ማቃቸውን አድጌን እዛ እሷም አይዞሽ ምናምን ብላኝ በቃ አይዞሽ እግዚአብሔር አለ ምናምን አለችኝ አጽናናችኝ ተነሳሁኝ እንደገና አምጥቼ ጥቁር አንበሳ ድጋሜ ማለት ነው ለምን በፊት ይዘሽ ወጣሽ አሉኝ እኔ እንጃ እኔ አላቅም በቃ ምናገረው ነው ማለት ከዛ 7ኛ ገባ ወዲያው ጥቁርቁር ብሎ ዝልፍልፍ ብሏል ከዛ ኦክሲጅን ተሰጥቶት መድኃኒት ምናምን ተሰጥቶት እዛው እንትን እየተባለለት ይያል ራጅ ሲነሳ ጭስ ነው የሚያሳየው ነጭ ነው ጠቅላላ የሚያሳየው ምንም ዱሮ ይሄ ሳምባው ላይ ያለ እንትን አያሳይም ጭስ ነው የሚያሳየው ለካ ምንም የለም እሱ ብትንትን ብሏል ከዛ 7ኛ እንትን ግራ ገብቷቸው እንትን ይያሉ ይያለ ልክ ስቅቅቅ ብሎ ጸጥ አለ ወልኩኝ ጮኩኝ ነርሷን መጣች አየች ልብሱን አወላለቀች ምን አለችና በቃ ልጅሽ አርፏል ዘዛም ነበሩ ሰዎች የሚያስታመሙ 7ኛ ማለት ነው የኔ ልጅ አይሞትም አልኳት መብርሃን ልጄ አይሞትም በቃ አንቺ ስለ ልጅሽ ብለሽ በግብጽ በረሃ ስትንከራተች የነበረው ልጅሽን ለማዳን ነው መብርሃን አንቺ ልጅሽን አድነሽ የኔ ልጅ አይሞትም ወላዲት አምላክ መቤቴ እኔ ምናቴ ይዝላል ያልኩኝ እሷን በዳዴ ይኩ ከዛ አረ ከሬሳው ጋር ሂጂ ሊፍት ደግሞ አጋጣሚ ዘጋ ሬሳ ክፍል ይዘው ሊሄዱ ሲሉ የጥቁር አንበሳ ሊፍት ይዘጋል በፊት ማለት ነው እንግዲህ ይሄ 2007 ላይ ነው አይደል 2007 የሁለት አመት ሆኖ ነው እንደዛ የሆነብኝ ሊፍቱ ይዘጋል ልብሱን ሰጣኛለ ልብሱን ይዤ በዳዴ እንዲድፍት ብዬ ሆስፒታሉ ጩኸቴን ሁሉ ይሰማሉ ከዛ ሊፍቱ ዘጋባቸው ከዛ ዶክተር ትግስት
ዶክተር ትግስት ስትሮጥ መጣችና የትኛው ልጅ ነው የሞተው ብላ ገለጥ ስታደርገው ጥቁር ብሎ ሆዱ አብጧል። በጣም ያስፈራል። ከዛ እንትን ብላ በእጇ ዝም ብላ ጫን ስታደርገው እንግዲህ ሬሳ ክፍል ሊወስዱን ነው። ጫን ስታደርገው አረፋ ባፉ ደፈቀ። ከዛ ልጅሽ ቢሆን ቆሞ ታያለሽ ብላ ጫማዋን አውልቅ እንዲይዛው በደረጃ ላይ ማለት ነው። ሊፍትም አልጠበቀ በደረጃ ላይ ይዛው ሄደች። እኔ ይዛው ስትሄድ አልተከተልኩም። እመብርሃንን ነው በቃ ምጮህባት። እመብርሃን ነው ምላት በቃ። ከዛ እመብርሃን እያልኩ ስጮህ እሷ ወስዳ ባፍ አይሲ አራተኛ ለባፍ እንትን አይሲ ላይ ማለት ነው ማሽን ላይ አስገብታው ጥሯት አለች። ከዛ አንቺ መብርሃን ያለሽ ሞቷል እኮ ልጅሽ ሬሳውን ይደብቁብሻል ሂጂ ትለኛለች። ግማሹም አይ አረ ሂጂ የሞተ ልጅ እንደዚህ አትበይ ሬሳውን ይዘውት ሄደዋል ተይ ተከታይ ፈጽሞ አልሄድም የኔ ልጅ አይሞትም እላቸዋለሁ። አይሞትም በቃ አሟት ነው የሆነ እንትን ጅባ ነገር አንጥፈው እዛ ላይ ዝልፍልፍ ብዬ በቃ ደከመኝ ድክም አለኝ። ከዛ ልጄ መጣና ማምዬ አለኝ ትልቁ ልጄ ድኗል ፍቅር ድኗል ነይ እስቲ እዩ። ናዝራዊ ነው የእንትን ስሙ ፍቅር ድኗል ነይ እስቲ እዩ። በቤት ውስጥ ፍቅር ነው የምንለው። እኔ አላየውም አልኩ። እውነትህ ነው አልኩት። አዎ እመብርሃን አዳንሽልኝ እውነት። ከዛ በደረጃ ይዘውኝ እንዲደግፈውኝ ሄድኩ። ከዛ ዶክተር ትግስት ግቢና ኢ ብትለኝ ፈራሁት። ልጄን በቃ ሬሳውን ስላየው ፈራሁት። በቃ አላየውም ካየሁት ይሞትብኛል አላየው። ግድ የለሽም ብላ ባብላም ብላ ሳየው ማሽን ላይ እንትን ይላል። አራተኛ ማሽን ላይ ነው ያለው። አይኑን ገልጧል። ደነገጥኩ። በቃ ሳየው ፈገግ እንደማለት አለፊቱ። ወይኔ ወላዲት አምላክ እመብርሃን አትለይኝ ባክሽን። ከዛ ዶክተር ትግስት እንደራሳቸው ሆስፒታሉ በቃ እያራራልኝ በቃ ሁሉም የሚያዝንልኝ እዛ ዶክተር ትትና ማየችው እዛ ዶክተር ትግስትም ሁለቱም እየሆኑ መጨረሻ ስጋው አጥንቱ ላይ ተጣብቆ በግሉኮስ ብቻ ነው ያለው። በይሄ ግሉኮስ ብቻ ነው የሚሰጡት። ይሄ የመተንፈሻ ቱቦና የምግብ ቱቦ ተሰንጥቆ ተገናኝቷል። መብላት አይችልም። ወደፊትም እንትን አይልም። በእንትን ነው ይደረግለት እንጂ መብላት አይችልም። የመዳን 10% የመዳን እድል የለውም። ግን እንስፋለት ምናልባት ሊሞት ይችላል። ትክክለኛው ነግሬሽ ነው አለችኝ ዶክተር ትትና እንትን ብላኝ አስገብታኝ ማለት ነው። በቃ ፈርሚና ላስገባና ልሞክር መድኃኒዓለምን ይዤ ልሞክር። እንትኑ የመተንፈሻ ቱቦና የምግብ ቱቦ ህፃንም ስለሆነ ብሱክ ስለሚል እንትን ሊልብኝ ይችላል። ስለዚህ የመዳን እድል የለውም 10% ነው ያለችኝ የመዳን እድሉ እና ላስገባው አለችኝ። በቃ እሺ አልኩና ፈረምኩኝ። ምክንያቱም እንደ ሮቦት ማሽን ላይ እስከመቼ ነው ልጅ አጋዕዝተ ዓለም ስላሴ ያንተን እስትንፋስ ስጠው አምላኬ በማሽን እስከመቼ ነው የሚተነፍሰው ብዬ ስላሴን ማስጨንቃለሁ። ሁሌ ጠዋት ተነስቼ እንደውም ስለታስገብቼ ግልጽ አድርጊልን ኮመንት ላይ ምንድነው ምናምን ሲሉኝ ነበር። እንትን ሚካኤል ጥቁር አንበሳ ጋር ያለ ሚካኤል አላቀውም። ከጥቁር አንበሳ ቤተክርስቲያን የት ነው ስላቸው የሚካኤልን መንገድ አሳዩኝ። አንድ ያየው ጠዋት ማታም እዛ ነው ምጮኸው ሄጄ ልክ ሞተ ሲሉኝ ብን ብዬ እዛ ሄዳለሁኝ። ብዙ ጊዜ ነው እንዲህ በቃ ሞተ ተብሎ ተስፋ ተቆርጦ የሚነሳ ዶክተሮቹ ሲረባረቡ ነው ጥዬ ሚካኤል ነው የምሮጠው። ልጇን ጥላ ጠፋች እያሉ ዘበኞቹ ሁሉ ያውቁኛል። ዘበኛ እስከመቀየር ነው በእኔ የደረሰው ጥቁር አንበሳ ያውቃሉ። መጣች ነው የሚሉት በሩቅ ገና። ከዛ የሮጥኩ ሚካኤል ሄድና ሊቀ መላኩ ልጄ ሊሞት ነው እመብርሃን ስለሄድ እመብርሃን ልጄ ሊሞት ነው የት ነሽ ያለሽው እመቤቴ ብዬ ጮኻለሁ። በቃ ሚካኤል ሄጄ በቃ ድብን ብዬ ጮኻለሁ። ከዛ ማልጠራው አቡዬ ዝቋላ አቡ ተራራህን ስገፋ የነበረው ለዚህ ነው። የታለ አቡዬ የታሉ አቡዬ ከጎኔ እነቱ ቅዱስ ዮሐንስ በክረምት ከቤት ጠፍቼ አላቅም መጥምቁ የነህ ያለው በቃ ልጄ ሊሞት እኮ ነው በቃ ጮኻለሁ። ከዛ ስመለስ ድኖ ነው ማገኘው። በቃ ልክ ሲሞትብኝ ሮጣለሁ ሆስፒታሉን በቃ በጥጥ እንዳደረኩኝ በቃ ማያቅ የለም የኔን ታሪክ ማለት ነው። እዛ እንደዛው ስልስል ልክ እውነትም አቡ ያልኳቸው ያቡ ይለት ልጄ ምግብ ሳይበላ እንዴት ይኖራል? አጥንቱና ስጋው ተጣብቆ እርሶ ምግብ ሳይበሉ ኖሩ፣ ልጄ ምግብ ሳይበላ ይኖር እንዴት ነው የሚኖረው? ከዚህ በላይ እንደውም ኦፕራሲዮን ቢደረግ አይበላም ወደፊትም በዩቲዩብ ነው እንጂ ይሄ ሰንጥቆን ተገናኝቷል እንትን አይሆንም ብላኛለች። ልጄ እድሜ ልክ እንደማይበላም ተነግሮኛል። እመብርሃን አንቺ ትቻለሽ ገብተሽ አንቺ ኦፕራሲዮን አድርጊው ዛ ኦፕራሲዮን ክፍል ልውሰደው ብላ ዶክተር ትትና አርብ ቀን አናገረች። እመብርሃን ትጠግንልኛለች የሚል ውስጥ ያለ እምቢ አልኳት።
ግድ የለሽም እንደዚህ ሆኖ እስከመቼ ማሽኑም ይፈልጋል ሌላ ታካሚ አለ ስለዚህ ከማሽን ከሚያወጡሽ ላድርግልሽ ግድ የለሽም በቃ ትህትናው ሌላ ነው ደስሟ ነው ግድ የለሽም አለች እኔ ፈጽሞ ልጄ ከእንግዲህ ኦፕራሲዮን አይደረግም መጫወቻም አይሆንም ተሰቃያሁን በቃ ይሙት በሰላም ይረፍ አልኳት ግን ሐሳብሽን ከቀየርሽ እንጂ ብላ ስልኳን ሰጠች ቅዳሜ እመቤቴ ነበርች 21 እመቤቴ መሆኗንም አላሰብኩም ከዛ ለሊቱ የሆነ በቃ ይደረግ የሚል ውስጤ መጣብኝ አልተኛም ቁጭ ብዬ ነው ማለት ደወልኩላት ዶክተር በቃ ይደረግ ስል ቅዳሜ ቀን አለሳ ገብታ ኦፕራሲዮን አደረገች ከዛ ባንገቱ በዚህ መተንፈሻ ተደርጎ ካፉ ወጥቶ በዚህ በመተንፈሻ ተደርጓል ይሄ አንገቱ ተሰፍቷል ያውንም ስፌት ነው ቢታይ ካንተን ላይ ከዚህ እስከዚህ ማለት ነው ስፌት ነው እንደገና እዚህ ማይሲ ያለው አሁንም ይጆ የመጣው ሆዱ ላይ ሁሉ ያለውን እንድታዩት ነው ለመሰከረነት ከዛ ናዝራዊ ግርማ ነው የሚባለው በጣም እሷ በስሙ ራሱ ላይ ይተያውታል አሳየኝ ስትል ነበር አሉ እኔ መብርሃን ቃል ገብቼላታለሁ ከእንግዲህ ሆስፒታል ላልመልሰው ለቼክአፕም ለምንም እንደወጣው አንቺ ነሽ ያሰፋሽልኝ አንቺ ነሽ ያዳርሽልኝ ብዬ ስላልኩ ነው ያልሄድኩት ታሳየን ይያሉ ነበር እነሱ ከዛ ኦፕራሲዮን ክፍል ወጣ በሆዱ እንትን እንዲሰጠው ተደረገ ወደ 7ኛ ሰኩሬሽንም 100 ሆነ ስላሴንም ለብኜ ነበር አጋዕዝተ ዓለም ስላሴ ያንተን እስትንፋስፍ ብለ ፈጥረህ ምን ነው አምላኬ በሮቦት እንደማሽን በሮቦት ይተንፍስ ልጄ ያንተ እስትንፋስ ሄዶ ነው ስል ሰኩሬሽን 100 በቃ ትንፋሹም ተስተካከለልኝ ተነሳው 7ኛ ከ4ኛ ወደ 7ኛ ወጣ ከዛ በዚህ አጋጣሚ እመቤቴን ደግሞ የኪዳን ጸበል ንስሐ አባቴ ነበሩ ቃሊቲ እና አቃቂ መሃል ያለች ኪዳነ ምህረት የሚያገለግሉ እሳቸው የሷ ክርስትና አባት ማለት ነው ይዘውልኝ ይመጣሉ ጧት እንትኗን የኪዳን ጸበል አምጡልኝ ብያቸው የኪዳን ጸበል አረጋለሁ አልፎ ተርፎ ዳኒ የሚባል ልጅ ነበር ልጁ አሁን አረፈ ያብስራ ይሏታል ምስካይዙናል መድኃኒዓለም አገልጋይ ነች ልጁ አይሰማም አይለማም ነበር በድን ሆኖ ማለት ነው አባቱ ነርስ ነው ያ የኪዳን ጸበል ሲነካው ልጁ ነቃ ከዛ ነቃ ተከታትለን ነው ስንወጣም ከዛ ይወጣ ነው ከሆስፒታል ማለት ተያይዘን አሁን እሱ በህይወት ከወጣው ወዲህ ነው ያረፈው ከዛ 7ኛ ገባን 7ኛ እንትኑ ወጥቶለት የአንገቱ ወጥቶ ቀዳዳ ነው ብረት ይደረግ አንገቱ ላይ የመተንፈሻ ብረት ይደረግለት ተብሎ ያ ብረት እንዲገዛ ማለት ነው አንገት ላይ የሚደረጋል አይናገር ምን አይነ የሰኩሬሽን የሚመጡበት ከዛ በአፍንጫው ትንሽ ኦክሲጅን ተደርጎ ምንም ኖርማል ሲሆን በቃ እንደዛ ከሆነ ቆይስቲ እግዚአብሔር ዶክተር ተተና ማለት እግዚአብሔር እንትን ሊልሽ ይችላል ሊረዳሽ ይችላል እስቲ ላይ ይደረግም ይችላል ከገጠመ ይሄ ጉሮሮ ቀዳዳው ከገጠመ አይደረግለትም በቃ እመብርሃን አንቺ ጠግኝ ጧትና ማታ ወላዲት አምላክ አንቺ ስፊ ልጄን ኦፕራሲዮን ማድረግ ትችያለሽ ልጄን ሌላው ምግብ ሲበላ በዩቲዩብ አይበላም በእንትን ይሄ በእንትን ነው የምንሰጠው ወተት በሲሪንጅ ተደርጎ ሆዱ ላይ አለ አንድ የቆሻሻ መውጫና አንድ የምግብ መግቢያ ልጄ እመብርሃን አንቺ እያለሽ ምግብ ይበላል ልጄ አንቺ ትጠግኛለሽ ትችያለሽ ከዛም አውጥተሽዋል ደሞ ጽዋ ነበረኝ እመቤቴ ጓደኞቼ ናቸው የደገሱት ፋንዬ ፋኑ አለሙ ትባላለች ጓደኛዬ በጣም ጥሩ ጓደኛ መልካም አለችኝ ብዙ አመት አብረን ይኖርናት ለኔ በጣም በችግሬ የምትገባ ማበሬን ደግሳ አይዞሽ እኛም እመብርሃንን ማበርተኛው ሁሉ እየተማጸነልሽ ነው ፀሐዬ አይዞሽ ጠንክሪ እኔ እናት ጸበል ጸዲቋ ልኬልሻለሁ አለችኝ ልካልኝ በእኛ መኪና ይዞ የመጣ ሹፌር ነበር ሹፌሩም ኑና ተቀበሉኝ ሲል ባለቤቴ ነበር ሂጂ አምጪ ሲለኝ አንተ አምጣልኩት እጁን እንዲያልጋ ላይ አስረነው እንዳይነቅል ሲበላው ሂጂ አምጪ ሲለኝ እሺ አልኩና እኔ ወጣሁኝ ወጥቼ እጄ ስመጣ ልጁን ንቅል አድርጎት የመድኃኒዓለም ለን ነበር ገፍተው የገቡ ስላሉ የደረሰኝ ያመቱ መጋቢት መድኃኒዓለም ልክ የመጋቢት መድኃኒዓለም ለን ንቅል አድርጎ ወርውሮታል ልጁ ለቆት ማለት ነው እጁ ጮኩበት ስመጣ አድዬ እንደው ምንድነው እንደዚህ የምትጮሂበት ረፊ ብላ ተቆጣችኝ ባለቤቴ ላይ በቃ ይሙትልክ ለምን ዳነ ብለህ ነው ብያለቀስኩና ዶክተር ተተና ጋር ደወልኩላት የመጋቢት መድኃኒዓለም ነው ስደውል እስኪ ለበጎ ይሆናል ለምን ለቀቅሽ አለችኝ እንደዚህ እስኪ ራኒ አለች የጠርሙሷ በፊት እሷን በውሃ አቅጥኝና እስቲ በስኒ ሞክሪው አለችኝ እርጥበት ካሳየ እዚህ ቀዳዳው ጋር እርጥበት ካለው እንዳሰጨው የመሳል ባህሪም ካለው እንዳሰጨው አለች እሺ ያልኩና ውሃ አርጌ ፉት ሳረገው ምንም የለም መብራን ልጄን ሰፋፋሽ ጠጋገንሽ ከዛ አምጪ ብሎ ጭራሽ እንዲዞኝ ስኒውን ጭርስ አራብዝተሽ ደግሞ ያመዋል
እንዳትሰጩ በቃ አቁሚ እኔ እስከምመጣለችኝ። ሰኞ እሷ ስትገባ ሲዞሩ አየችው። ከዛ ይሄ የቆሻሻው ብቻ ነው ያለው የምግቡ እንትን ተነቅሏል። ከዛ አየችና ግሉኮሱንም ነቀለች። ተነቅሏል ግሉኮሱ የለም። ሰላም ልጁ ምንም። ከዛ ይሄንን ላስቲኩን ንቅል አረገችና ሲዞሩ አዩ ቼክ አረጉ። በፕላስተር ጥብቅ አረገችና ይዘሽ ውጪ። ቅዱስ ዮሐንስን ደግሞ በዋዜማ ለደጅ አብቃኝ ብየው ነበረ። በ29 ነው ወጪ የተደረገው፣ በ27 ነቅሎት ለደጅ በዋዜማ አብቃኝ። ከሞተም መጥምቁ ደጅህ ነው ሬሳውን ይዤ መጥቼ የምቀብረው፣ ከዳንም በአካል መጥቼ ቆሜ መሰክራለሁ ብየዋለሁ። እመቤቴንም የቤትሽ አገልጋይ ይሆናል፣ ልጄ ከሞት ካስነሳሽው የቤትሽ አገልጋይ ይሆናል ብያታለሁ። እዛ በ29 ወጪ ተደረግን። ልክ ዱከም ስደርስ ፈተና ለምን አያመኝም? ቤቴ ዱከም ነው አልገባም አልኩት ባለቤቴ። ቤቴ አልገባም መጥምቁ ደጅህ ይዤ እረግጣለሁ ብየዋለሁ። አንቀጠቀጠኝ፣ ራሴን ሳትኩ። ምግብን ስላልበላ ይሁን ምን አላውቀውም ይሆንኩትን። እዛ አልጋ ያዝልኝ አልኩት። እዛው ቤቴ ሆነው አልጋ ክፍል ይዤ አድሬ በ30 ሌሊት እዛ ደረስን። ቅዱስ ዮሐንስ ሸንኮራ ዮሐንስ ማለት ነው። እዛ ቆሜ መሰከርኩኝ። ልጄን ይዤ ልክ ለበዓል በቃ ሂጂ ግቢ ያሉኝ በአንድ ወደ ቤቴ ተመለስኩኝ። ይኸው አሁን ሕክምና ያውቀው እስከዛሬ ድረስ ምን አያውቀው ይኸው እስከዛሬ ድረስ አለ። አሁን የቤትሽ አገልጋይ ይሆናል ስላልኩኝ ድቁና እያስተማርኩት ነው ገብቼ ማለት ነው። በአሁኑ ዮሐንስ ነኝ ለሱ ብዬ ይዤ ገብቼ የስላቱን ማለት ነው። የመብርሃን ተአምር ቃለ ሕይወትን ያሰማልን። እጅግ አስደናቂ ተአምር ነው። በእናታችን በቅድስተ ቅዱሳን በድንግል ማርያም በተቀደሰ ወዟ የተደረገልሽ አንቺ ብቻ ሳይሆን በጣም በብዙ ሺዎች የሚቆጠሩ ሚመናና ሚመናት እጅግ ብዙ ፈውስን በረከትን አግኝተዋል። እናታችን ቅድስት ድንግል ማርያም በመልጇ በቃል ኪዳኗ እንኳን ረዳችሽ ስላለው እስቲ ልጆችሽን ደግሞ ጋብዛቸውና ስላለው ነገር አንዳንድ ቃለ መጠይቅ እሰራቸዋለሁ። ክቡራን ተመልካቾቻችን እንግዲህ አንገቱ ላይ ይታያል እዚህ ጋር እንትን ይልበት የነበረው መተንፈሻ ቱቦ ይገባበት የነበረው ኦፕራሲዮን የተደረገው ከዚህ ጋር የመተንፈሻ ቱቦና የምግብ ቱቦ ተሰንጥቆ ተገናኝቷል የተባለው በጣም ይገርም። እንዴት ነህ? ደህና ነህ? ደህና እግዚአብሔር ይመስገን። ስም ማን ነው? አላዛር ግርማ። አላዛር እንግዲህ አሁን እንዴት ነህ? ጤንነት ጥሩ ነው አይደለ? የቤተ ክርስቲያን ትምህርት እየተማርክ ነው? ምን እየተማርክ ነው? ውዳሴ ማርያምና ዳዊት ጀምረሃል? በጣም ደስ ይላል። ውዳሴ ማርያም ምን ላይ ደርሰሃል? ማክሰኞ በጣም ደስ ይላል። ጎበዝ ተባረክ። እንግዲህ ከዛ ከሞት እንቅልፍ ነቅቶ አሁን ደግሞ ውዳሴ ማርያም እየተማረ እንግዲህ ደርሰዋል። ቀጥሎ ውዳሴ ማርያም ሲያጠናቀቅ መልክዓ ማርያም፣ መልክዓ ኢየሱስ ቅዳሴ ተምሮ ደግሞ ዲያቆን ሆኖ ቤተክርስቲያን ያገለግላል። በሳይንስ ትምህርትም ደግሞ ልቀህ በሁለቱም በሳይንሱም በቤተክርስቲያኑም ትምህርት ከፍ ያለ ደረጃ ደርሰ ውጤታማ እንድትሆን ምኞቴ ነው። ምስክርነታችሁን ለመስጠት እዚህ ድረስ ስለመጣችሁ እጅግ አመሰግናለሁ።